እንግዲህ እኔ ያው ታሪካዊ አመጣጤ ሲታይ ከእንትና ወገን ነኝ ከካህናት ወገን ነኝ አገልጋይ ነኝ ምናምን ብሎ ሊያወራው ሊዘርዝረው የሚችለው ብዙ ነገር አለ። ቅድም እኔ እንዳወራሁት ብዙ ሊያወራው የሚችለው ነገር አለ። ዮሐንስ ማን አንተ እንኪያስ ማን ሲሉት ያው እንግዲህ እኔ ስወለድ ራሱ ብሎ መጀመር ይችላል። ሆድ ውስጥ ሆኜ መንፈስ ቅዱስ ተሞልቼ ማለት ይችላል። መልአክ መጥቶ ተናግሮልኝ አባቴ ራሱ በጽድቁ የተመሰከረለት እንደ ኢየሱስ እንኳን የናጺ ልጅ አይደለም እኮ ብሎ ነው። የናጺ ልጅ እኮ አይደለም እኮ አይደል? የምናውቀው የናጺው ልጅ አይደል እንዴ? እንዳሉት እኮ አይደለም። ይሄ የካህን ልጅ ነው፣ አገልጋይ ነው። ሰው ማይገባበት ቦታ የሚገባ አባት አለው። ግን ምን አለ? የሱ ምስክርነት እንመልከት። እንኪያስ አንተ ማን ለላኩን መልስ እንሰጥ ዘንድ ስላንተ ምን ትላለህ አሉት። እርሱ ግን ነቢዩ ኢሳይያስ እንዳለው የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ የሰው ድምጽ እኔ ነኝ። የሰውዬ ምን እያለ ነው? የሰው ድምጽ እኔ ነኝ። መንገዱን አቅኑ ብሎ የሚጮህ የሰው ድምጽ። አሁን የሆነ ነገር ጓቢል እንሰማለና በቃ ድምጽ። አሁን ይሄን ድምጽ ሰሙታላችሁ። በቃ የሰው ድምጽ የሆነ ነገር ቃ ተጋጭቶ እንደሚጮህ ሳይሆን የሰው ድምጽ ብቻ ነኝ። እኔ ምንም አይደለሁም። እኔ ምንም አይደለሁም። እነዚህ ሰዎች አመጣጣቸው ሊያነክሱት ነው በእርግጠኝነት። አያያዛቸው አላማረውም። እሱ ኤልያስ ነው ሲሉት፣ ነብዩ ነው ሲሉት፣ መሲሁ ነው ሲሉት፣ ከመሲሁ ነው የጀመሩት። ላሱ ከኢየሱስ ነው የጀመሩት። አዎነኝ ቢል አዎ መሲሁ ምናምን ብለው ሊቀበሉት ማለት ነው። ተጨንቀውበታል። እንኪያስ ማን የሰው ድምጽ ራሱን ከጌታ ጋር ሊያወዳድር እንኳን ጭራሽ አልሞከረም። የሆነ ላወራው የሚችለው ነገር አለኝ ብሎ እንኳን ስለራሱ ሊያወራ የሞከረው ነገር የለም። መንገዱን አቅኑ ብሎ የሚጮህ በምድረ በዳ የሚጮህ የሰው ድምጽ ብቻ ነኝ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ይህ ሰውዬ ይመሰክራል። አሁን ስለምን ታጠምቃለህ? ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጥፍር እፈታ ዘንድ። ራሱን ከኢየሱስ ክርስቶስ ጋር ሲያነጻጽር ባሪያ አላረ ጫማውን ጥፍር ልፈታ ዘንድ የማይገባኝ ይላል። አረ ሁለታችንም አንድ ነው አወላለዳችን የሚያስብል እኮ ላይፍ ነው ያለው። እሱም መልአክ መጥቶለታል፣ እኔም መልአክ መጥቶልኛል። ማን ከማን ያንሳል የሚያስብል አይነት ላይፍ ነው ያለው። ግን ነው ያ አይደለም የሱ ቦታ። እኔ የጫማውን ጥፍር ፈታ ዘንድ አይገባኝም። የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የከበረ እሱ አሁን ክብር አለው ብለው ከሚያስቡት በላይ የከበረ ነው። እኔ በውሃ አጠምቃችኋለሁ፣ እሱ ግን በእሳት ያጠምቃችኋል። ኮምፔር ሲያደርግ ራሱ የሱን ተራ የኢየሱስን ከፍ እያደረገ ነው። እንዲህ ይላል ቀጣይ ቁጥር 25 ላይ 29 ላይ በነገውም ዮሐንስ ወደ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እሱ እኮ ብዙ ሰዎች ተሰብስበውለታል ስለሱ ሊሰሙ፣ ስለሱ ሊያውቁ፣ እሱን ሊያጠኑት፣ ሪሰርች ሊያካሂዱ። እሱ ግን ኢየሱስ ወደ እሱ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ገለጠው። ኢየሱስን ምን አደረገው? ገለጠው። እንዲህ ይላል ከታች
አንድ ሰው እንደ ሰው ከኔ ኋላ ይመጣል ከኔም በፊት ነበርና። የዮሐንስን መረዳት ተመልከቱት። ስለ መለኮትነቱም እያወራ ነው። አረ በእድሜ ይበልጠዋል እኮ እሱ። አረ ማርያም እንደጸነሰች ያኮ ጽንሱ ከፍ ብሏል። አረ በልጠዋለሁ የሚያስብል እኮ ነው። ከኔ በፊት ነበረ። እናንተ እንደምታስቡት አይደለም። የዮሴፍ ልጅ ብቻ አይደለም። ይሄ መለኮታዊ አገላለጽ ውስጥ እየገባ ነው። ሰው መለኮትነቱን እየገለጠ ነው። ከኔ ይልቅ የከበረ ይሆናል ብዬ ስለ እርሱ ያልኩት ይህ ነው። ከኔ የከበረ ነው፣ ጫማውን ጠፍር ልፈታ እንኳን አይገባኝም ያልኩት ይህ ነው። ኢየሱስ ነው። እኔ የጫማውን ጥፍር መፍታት ማይገባኝ ከኔ የተሻለው ከኔ የከበረው ይህ ነው። እኔ አላቆም ነበር፣ ዳሩ ግን ለእስራኤል ይገለጣል። ስለዚህ በውሃ እያጠመቅኩት እኔ መጣው። ዮሐንስም እንዲህ ብሎ መሰከረ። ያው ከዛ በኋላ ያለው ክንውኖቹ ነው የምንመለከተው። ስለ ኢየሱስ ክርስቶስ አንድም የመሸፈን ነገር አላረገም። ስለ ራሱ ማውራት ሲገባው ኢየሱስን ገለጠ። እነሆ የዓለምን ኃጢአት የሚያስወግድ በግ፣ የእግዚአብሔር በግ። ብዙዎች ኢየሱስን እየሸፈኑ የተቸገረ፣ ሌሎች እምነቶች ላይ እኮ የተቸገረ ነው። ኢየሱስን ኋላ 30ውን ከፊት 44ቱን ከፊት ኋላ አንድ ቀን አጣበን መድኃኒዓለም ብለን እየሰጠን ለኢየሱስ የቀኖቹን ባለቤት ቀን አሳጥተ ነው ቀኖቹ ለሌሎች ሰጥተን ማለት ነው። ኢየሱስ መታየት አለበት። አሜን። ዮሐንስ እኮ ቃል ሊሰየምለት የሚችል አይነት ሰው፣ ብዙ ሊወራለት የሚችል አይነት ሰው፣ ብዙዎች የሚከተሉት ነው። ሲቆጣ ራሱ ይከተሉታል፣ ይቀበሉታል። እንደ ኢየሱስ እንኳን ድንጋይ ላይ ያነሱት ሊወግሩት አልተነሱም በታሪክ። ግን ከኢየሱስ ጋር ራሱን ማወዳደር አልፈለገም። ኢየሱስን ለመግለጥ አንድስ እንኳን አላመነታም። ሌላኛው ምን አደረገ? ቁጥር በነገውም ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበረ። የዮሐንስ ደቀ መዛሙርቶች ማለት ነው። ሁለቱ ቆመው ነበር ይላል። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርቱ ሲናገር ሰምተው ኢየሱስን ተከተሉት። ለምዕመንም አይጨነቅም። አረ ሰዎች እንትን አንድ ንጉሳችን ይህ ታሪክ እውነት ይሁን አይሁን አላውቅም፣ እርግጠኛ አይደለሁም። አረ አምላክ እኮ ነው እየተባሉ ነው ሲባሉ እንግዲህ ካሉ ምን ይደረጋል እንዳሉት ማለት ነው። ዮሐንስ የሱ ተከታዮች እኮ ናቸው። ተከታዮቹን ከማጣት አረ ካሉ ምን ይሆናል እንግዲህ ምናምን ብሎ አልሸፋፈንም። ደቀ መዛሙርቴ አሉ። አረ መመን እንዴ በመመን አልደራደርም፣ በአባላቶቼ አልደራደርም አላለም ዮሐንስ። ምን አደረገ? እነሆ የእግዚአብሔር በግ ሲል ዮሐንስ ያለውን ሰምተው እኮ ነው የተከተሉት። አረ መመን እየሄደ ነው። አስቁሙት ይሄን ሰውዬ። መመን እኮ እየሄደ ነው አይደል? ተከታይ እየሄደ ነው። ደቀ መዛሙርቶች እኮ ናቸው ታሪክ የሰሩት። የኢየሱስ ደቀ መዛሙርቶች እኮ ናቸው ዛሬ እኛ ጴንጤ ተብለን ቁጭ ያለ። እነሱ በከፈሉት ዋጋ እነሱ ባስኬዱት ነው። ኢየሱስማ አይሁድ ሰማሪያ ብቻ ነው ያገለገለው እኮ። ከኢየሩሳሌም ከሰማሪያ እኮ አላለፈም እኮ። ይሄ ዓለም የደረሰው ወንጌል እኮ በደቀ መዛሙርት ነው። ደቀ መዛሙርት ተራ ነገር አይደለም እንዴ ተራ ነገር እኮ አይደለም እየሰጠ ያለው። ኧረ አይሆንም ብሎ እንዴ በምንም አልደረረም ብሎ ቦክስ መማዘዝ የሚያስችል አይነት ኬዝ እኮ ነው እየሰራ ያለው። ይሄ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ፊት ለፊት ሲጠቁም ራሱ የእግዚአብሔር በግ ማንን ነው የሚያሳይ? ኢየሱስን።
ሲከተሉ ምን አራ ያዙልኝ አላሉ፣ ተከተሉት ይላል። ከዛ በኋላ ተከታዩ ነው የቀሩት። እና ስለ ተከታዮቹ ራሱ ጉዳይ ነው። አገልጋዮቻችን ዛሬ ማን እንዲከተል ነው ሰው የሚፈልጉት? ተደግሱ አይደል ዌልካም ቱ ኢትዮጵያ የሚባሉት ከሀገሩ እንኳን ወጣ ካሉ ዘመድ ጥየቃ እንኳን ሌላ ሀገር ሄደው አይደል በቃ ፋዘር 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 ነው የሚባለው። እሱ ካለ አለ ነው አገልጋዮቻችን ጋር። እንደ ዮሐንስ እንኳን መላእክት መጥቶላቸው አይደለም የተወለዱት፣ የቤት 10ኛ ልጅ ሆነው እኮ ነው አይደል? ብዙ ታሪክ በጣም አዋራ የሚያስነሱብን። ዮሐንስ ግን እንደዛ አይደለም። የኢየሱስን መንካት አይፈልግም። ነብይ ነኝ ምናምን ብሎ እንኳን ትንሽ ወጠር ማለት አልፈለገም። ለምን? ነብዩ ኢየሱስ ነው። መሲህ አይደለም፣ መሲሁ ኢየሱስ ነው። እሱ ምንድን ነው? በምድረ በዳ የሚጮህ የሰው ድምፅ። እሱ በምንድን ነው የሚያጠምቀው? በውሃ። ያኛው በምንድን ነው የሚያጠምቀው? በእሳት። ጌታው በምንድን ነው የሚያጠምቀው? በእሳት። ከኔ ይልቅ የከበረ ከኔ ፊት የነበረ የገባው ሰው። ለዚህ ነው ኢየሱስን ማሳየት ያለብን። አገልጋዮች ለምን ኢየሱስ መታየት አለበት? በአገልግሎታችን ላይ ለምን ኢየሱስ መታየት አለበት ብለን ጥያቄ እናነሳና፣ አንደኛ ሰዎች እውነተኛ መሰረት ላይ መስረት ስላለባቸው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ያለውን ሐሳብ እናውቀዋለን። ሁለቱ ቤቶች በአሸዋና በአለት ላይ የተመሰረቱ ቤቶች። በአሸዋ ላይ የተመሰረተው ቤት ዝናብም ዘነበ፣ ጎርፍም ጎረፈ፣ ንፋስ መጣ፣ ያን ቤት ምን አደረገው? መታው። ጭራሽ ተመጣጣኝ አይደለም። ከሚመጣው ችግር ጋር ተመጣጣኝ አቋም የለውም ማለት ነው። ተመታ የሚባለው የሚያንስ ሰው። አሁን ትንሽ ልጅን መታው አይደል የሚባለው? ትንሽ ልጅን አሁን እዚህ አሁን እነ ጆሽ ምናምን ቢመጡ መታ ናቸው ይባላል አይደል? መታወት ይባላል። የሚመታው ያነሰ ነው፣ ሰዎች እንዳያንሱ። ሁለተኛውን ቤት ሲያወራ ደግሞ ምን ይላል? ዝናብም ዘነበ፣ አለት ላይ የተመሰረተው፣ ጎርፍም ጎረፈ፣ ያን ቤት ገፋው። ገፋ ነው የሚያደርገው። እኩል ከሆነ ጋር ተመጣጣኝ ነው ማለት ነው። ገፋ ቢያደርገውም አልቻለውም አለ። ኢየሱስ ላይ የተመሰረተ አሁን ለምሳሌ ታይሰን ቢመጣ እዚህ ጋር ታይሰን በደንብ ነው የሚመታኝ። መታኝ ሊባል ይችላል። ለምን? ከኔ በለጠም ከኔ እኩል የሆነ ግን ገፋኝ ነው ሊባል የሚችለው። ወይ ከኔ ያነሰ ገፋ ሊያደርገኝ ይችላል። አቅማችን ነው ኢየሱስ ላይ መመስረታችን። ከፍ የሚያደርገን ኃይለኛ የሚያደርገን ኢየሱስ ላይ መመስረታችን ነው። ለዛ ነው ሰዎች ኢየሱስን ማየት ያለባቸው። ኢየሱስን ብለው ቸርች ሊመጡ ይገባል። ኢየሱስን ብሎ የመጣ ሰው ማታ ኦቨርታይም ሰራው ብሎ አይቀርም ቸርች አይደል? ኢየሱስን ብሎ የመጣ ሰው፣ ኢየሱስን ያየ ሰው በቃ ኢየሱስ ጋር ነው ቀጠሮ ብሎ ነው የሚያስበው። ዛሬ ማን ነው የሚሰብከው? እንትና ነው የሚሰብከው ምናምን ብሎ አይቀርም። ዛሬ እንትና ነው የሚያገለግለው ብሎ አይቀርም። ዛሬ አረ ከልጆቼ ጋር ጊዜ ታይም ያስፈልገኛል ብሎ ቸርች አይቀርም። ለዛ ነው ኢየሱስ ላይ ማተኮር ያለባል። ሰዎች ኢየሱስን ሊያዩት ይገባል። ዛሬ ከጌታ ጋር ቀጠሮ አለኝ አልችልም ብለው መምጣት አለባቸው። ሌላኛው ደግሞ ሰዎች ክርስቶስ ላይ እንዲመሰረቱ ክርስቶስን እንጂ ከክርስቶስ ብለው እንዳይመጡ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 23 እስከ 26 ላይ ኢየሱስ ክርስቶስ እንጀራውን ባርኮ ካበላ በኋላ ሰዎች በጣም ብዙ ሰዎች ተከተሉት። በታንኳ እየፈለጉት መጡ ይላል። በቃ ፈልገው ተሳፍሮ ምናምን ኢየሱስ ወደዛ እንዳለ ሰምተው ምናምን መጡና ኢየሱስን አገኙት። ኢየሱስ ሆይ የት ነበርክ ሲሉት ጌታ ልብን ያህል
ስለበላችሁና ስለጠጣችሁ ነው የተከተላችሁ። ታምራትን ስላያችሁ ባትበሉ ከኢየሱስ እና ኢየሱስን መፈለግ ይለያያል። ያውቃል ጌታ። የሆነ የጸሎት ረስ ስላለን ቸርች ወጥረን ብንመጣ ያውቃል ጌታ። ኢየሱስን ፈልገን መምጣት አለብን። ለዛ ነው ኢየሱስ ላይ እንድናተኩር የሚፈለገው። የሆነ ጥያቄ ስላለብን፣ የቤተሰብ ኬስ ስላለብን፣ የታመመ ሰው ስላለብን፣ የሆነ ነገር ስላለብን፣ ኑሯችን መቀየር ስላለበት ምናምን ቸርች ስንመጣ ያውቃል ጌታ። ስለበላችሁና ስለጠጣችሁ የእነንትና ቤት ስለተቀየረ ነው የመጣችሁት ማለት ነው። የእንትና ቤት ስለተቀየረ አይደለም አንተ ጌታ ጋር መምጣት ያለብን። ከዛ እነዛ ሰዎች እንደውም በጣም እኔ ያስደንግጦ ነው ያስኬዳቸው። ስጋዬን ያልበላ ደሜን ያልጠጣ በኢየሱስ ስም ሄዱት። ምን አይነት ሆረር ፊልም ነው የሚያወራብን ብሎ ስጋዬን ያልበላ ሲላቸው ደንግጠው ነው ሄዱታል። 80 ተከታይ እስከ 12 የቀረው በዛ ንግግር እኮ ኢየሱስን ሰው ገብቶት ሲመጣ አሁን አንዳንድ ሰዎች በጣም ሲታመሙ በቃ ግራ ይገባዋል አይደል? ጸበሉንም ምኑንም ሞክሩልኝ ይላል አይደል? እንደዛ ሆነን መምጣት የለብንም። ብንታመምም ጳውሎስ እኮ የራሱ ህመም ነበረበት አይደል? በራሱ የራሱ ጥያቄ ያለው የራሱ የሚጎሽምበት ራሱን ስጋውን እየጎሸመ የራሱ ችግር ነበረበት። ጥያቄ ነው። ከአንዴም 3 ይላል እኮ ጸለይኩኝ፣ ኃይሌ ጸጋ ይበቃል፣ ኃይሌ በድካም ይገለጽ ዘንድ የሚያስብሉ ኬዞች ይኖራሉ። ድህነታችን የሆነ ነገራችን እንዲመለስ ብለን የመጣን ሰዎች እግዚአብሔር ጸጋ ይበቃል፣ ድህነት ካንተ ጋር ቁጭ ይላል ሊለን ይችላል። ኢየሱስን ፈልገን መምጣት አለብን አይደል? ምን ይላል ደግሞ ሌላ ክፍል ላይ አስቀድማችሁ ጽድቁና መንግስቱን ፈልጉ። ኢየሱስን ያልፈለገ ሰው ሌላው ሊመጣ አይችልም። ኢየሱስን ፈልገን ስንመጣ በዛው አይደል? ችግሩ እያለ በሽታው እያለ 12 ዓመቱ ችግር እያለ ማያስቀርበው ችግር እያለ ልብሱን ጨርቅ ፈልጋ ነካች አይደል? ያቺ ሴት ችግሩ እኮ አለ፣ አያስገባም እኮ አያስቀርበም እኮ ኬዟ የሚያስገባ አይደለም። የሷ ኬዝ የሚታይ ኬዝ አይደለም። ግን ፈልጋ የኢየሱስን ልብስ ነካች። ያ ነው የኢየሱስን ማወቅ። ኢየሱስን ማወቅ ኢየሱስን ማወቅ ያስፈልጋል። ዮሐንስ ለዛ ነው ይኸውና የእግዚአብሔር በግ ይላል። ደጋግሞ ነው የሚለው። በነገራችን ላይ አንዴ እኮ አይደለም፣ አንዴ ብሎ ጸጥ አላለም። በንጋታውም ይሄው የእግዚአብሔር በግ ይላል። በንጋታውም ይሄው የእግዚአብሔር በግ ይላል። ሰዎች ተከተለው ሲሄዱ ይሄው የእግዚአብሔር በግ ተከተሉ፣ እኔን እንዳትከተሉ፣ ፎሎ ማድረግ ያለባችሁ ኢየሱስን ነው እያለ ይናገራል። ኢየሱስን እዩት። ኢየሱስ ላይ ትኩረታችሁን አድርጉ እያለ ይናገራል። ሰዎች ኢየሱስ ላይ ማተኮር ያለባቸው ሰዎች ተሰባሪ ስለሆኑ፣ ሰዎችን የተከተሉ ሰዎች ተመልሰው ይሄዳሉ፣ ይወድቃሉ። ፓስተሩ ባክ ቢያደርግ ምዕመኑ የት ሊሄድ ነው? ተጠራርጎ። ኢየሱስን ያገኘ ግን ፓስተሩም አለ ምኑም አለ የለም አይጨነቅም። በኢየሱስ ላይ ተመስርቶ ይቀራል። ለዛ ነው ዮሐንስ ስለ ራሱ ብዙ የሚያወራው ነገር እያለ ራሱን የጫማውን ጠፍር ፈታ ዘንድ እንኳን የማይገባኝ ባሪያ ነው። ራስን ዝቅ ማድረግ ነው ጫማ ጠፍር መፍታት ራሱ። ከዛ ራሱ የወረድኩ ነኝ ነው እያለ ዝቅ ማለት ራስን ማዋረድ የሚያመለክት ነው። ጫማ ጠፍር መፍታት ለመዋረድ ራሱ አልመጥንም እኮ ነው። ለኢየሱስ ለመዋረድ ራሱ አልመጥንም እኮ ነው እያለ ራሱን ምን ያህል ዝቅ እንዳደረገ ምን ያህል ትሁት እንደሆነ እንመለከታለን ዮሐንስ። እኛ ዋናችን ኢየሱስ ነው። ሌላ ዋና የለንም። ሌላ የምናሳየው የለንም። ሌላ እዩት ምንለው የለንም። እዩት ምንለው ቤት የለንም። እዩት ምንለው መኪና የለንም። እዩት ምንለው ኢየሱስን ነው። አሜን። ዮሐንስ ብዙ ሊያወራው የሚችለው ነገር ነበረ፣ ግን ኢየሱስን አሳየ። ኢየሱስን ማሳየት ይሁንልን በሕይወታችን። ኢየሱስን ማየት ይሁንልን። ኢየሱስን ማግኘት ይሁንልን። ኢየሱስን መከተል ይሁንልን። ከኢየሱስ ጋር መገናኘት ይሁንልን። ዛሬ ኢየሱስን ብለን መተናል። ኢየሱስ ያገኛል።
ኢየሱስ ያገኛችሁ ቅዱሳን፣ ኢየሱስ ያገኝ እኔን፣ ቤታችሁን ያገኝ፣ ልጆቻችሁን ያገኝ፣ ኑሮአችሁን ያገኝ። ኢየሱስ ይታይ በሕይወታችሁ ላይ። ዛሬ አንድ ነገር እግዚአብሔር ነው እንደ እግዚአብሔር ሐሳብ ይዞ እንደቆመ ሰው ነው መባረከው። እግዚአብሔር በእያንዳንዳችሁ ሕይወት ውስጥ ኢየሱስን ይግለጥበት። ኢየሱስ ይገለጥ። ዋናው ኢየሱስ ይሁን ቤታችሁ ላይ፣ ዋናው ኢየሱስ ይሁን ልጆቻችሁ ላይ። ኢየሱስን ስታሳዩአቸው ምን ይላል መሰላችሁ? ልጅን በምትሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይል። ወዴት ነው የምትመራው? ይሁን የእግዚአብሔር በግ ብለህ ነው፣ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ብለህ ነው የምንመራው። ከዛ እውነት ነው ፈቀቅ ማይሉት። በነገራችን ላይ በሸመገሉም ጊዜ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ከሚለው እውነት ፈቀቅ አይሉ። ወደ ኢየሱስ እንምራቸው። የቤታችን ሁላችንም አገልጋዮች አይደል? ቤታችን ሁላችንም እናገለግል የለ? ለቤታችን ኢየሱስ ይሄ ነው የእግዚአብሔር በግ። ይሄ ነው። ልጆች መኪና እያዩ የሆነ ነገር እያዩ አይደለም ማደግ ያለባቸው። የአሜሪካን ሲስተም ከባድ ነው። ኢየሱስን እያዩ ቤታችን ኢየሱስ እየታየበት፣ ኑሮ ላይ፣ ስራ ላይ፣ ሰክሰስ ላይ በረከት። ሌላው በረከት በጣም ተራ ነገር ነው። ትባረካላችሁ ምናምን አለ። ተባርካችኋል ኦልሬዲ በምድር 100 እጥፍ ስለሚባል እውነተኛውን በረከት ማግኘት አስፈላጊ ነው። እንጸልይ እስቲ። ሃሌሉያ 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 ሃሌሉያ። ኢየሱስ 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 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ 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 የኛ መዳን፣ የኛ ማምለጥ፣ የኛ መውጣት፣ የኛ መቀየር፣ የኛ መለወጥ ምክንያት የሆንከው ኢየሱስ እንጠራሃለን፣ እንጠራሃለን፣ እንጠራሃለን። የዳዊት ልጅ ብለን እንጮሃለን። የዳዊት ልጅ ብለን እንጮሃለን። ዛሬ የዳዊት ልጅ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብለን እንጮሃለን። ኢየሱስ 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 እንጠራሃለን፣ እንጠራሃለን ኢየሱስ። ፓስተር ያሬዶ መጥቶ ወደዚህ ይጸልይልንና ጨርሰን ሃሌሉያ። ኢየሱስ 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 ልትመለክ የሚገባ ሊነገርልህ የሚገባ ሊወራልህ የሚገባ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። ታስደንቃለህ ኢየሱስ፣ ታስገርማለህ ኢየሱስ። ተነግረ የማታልቅ ኢየሱስ፣ ተወርቶልህ የማታልቅ ኢየሱስ፣ ትናንት ቀረ የማትባል ኢየሱስ፣ ዛሬም ያለህ ኢየሱስ፣ የምሰራ ኢየሱስ። እናከብርሃለን፣ እናደንቅሃለን፣ ከፍ ከፍ እናረግሃለን ኢየሱስ። በእውነት አንተም ብለን ካንተ ጋራ መጣበቅ ይሆንልን፣ ካንተ ጋራ መጣበቅ ይሆንልን፣ ካንተ ጋራ መሆን ይሆንልን። ለእህቶቼ ካንተ ጋራ መሆን፣ ለወንድሞቼ ካንተ ጋራ መሆን እንደተናገርከን ጌታ ሆይ ነገር ፈልገን የምንመጣ ሰዎች አታድርገን እባክህ። ነገር አይቅደምብን፣ ፍላጎታችን አይቅደምብን፣ የዚህ ምድር ነገር አይቅደምብን። አንተ ቅደም፣ አንተ ቅደም ኢየሱስ። ፊተኛችን ኢየሱስ፣ ኋለኛችን ኢየሱስ። እስራኤልን በምድረ በዳ የመራህ ኢየሱስ፣ ከፊት የመራህ ከኋላ የተከተልክ እንደሱ ይሁንልን። ለዚህ ሕዝብ እንደዚህ ይሁን። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። በእውነት በሚያስገርም ሁኔታ ስለተናገርከን የእግዚአብሔር መንፈስ ስምህ ይባረክ። በሚያስገርም ሁኔታ፣ በሚያስደንቅ ሁኔታ፣ በማይጠገብ በማይሰለች ሁኔታ ስምህ ይባረክ ኢየሱስ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ባርካለን ኢየሱስ። ጸልያለሁ በኢየሱስ ክርስቶስ ስም። እግዚአብሔር ልጅ ኢየሱስ በስምህ ጉልበት ጸልያለሁ። መጠጋጋት ይሁንልን። እህቶቼ መጠጋጋት ይሁንላቸው። ወንድሞቼ መጠጋጋት ይሁንላቸው። የእንቆቅልሽ መፈታት ያለው ካንተ ጋር ሲጠጉ ነው። የነገር መፈታት ያለው ካንተ ጋር ሲጠጉ ነው። በኢየሱስ ስም ወደ አንተ መጠጋት ይሁን፣ ወደ አንተ መጠጋት ይሁን። ለእግዚአብሔር ለጥያቄያችን ወደ አንተ መጠጋት ይሁን። ወደ አንተ ተጠግቶ ያፈረ የለም፣
ወደ አንተ መጥቶ ያፈረ የለም። የቀሚስን ጨርቅ የልብስን ጨርቅ ነክታ እንዳላፈረችው እግዚአብሔር በኢየሱስ ስም እህቶቼ የማያፍሩ ይሁኑ፣ ወንድሞቼ የማያፍሩ ይሁኑ፣ እናቶቼ የማያፍሩ ይሁኑ፣ አባቶቼ የማያፍሩ ይሁኑ። በኢየሱስ ስም ጸልያለሁ። እግዚአብሔር ልጅ ኢየሱስ እነዚህ ብላቴኖች አይፈሩ፣ በፊትህ ያሉ ብላቴኖች አይፈሩ። በኢየሱስ ስም በትምህርታቸው አይፈሩ፣ በሞት በመግባታቸው ሁሉ አይፈሩ፣ በቤት አይፈሩ፣ አባቶቻቸው በልጆቻቸው አይፈሩ። እናቶች በልጆች አንፈሩ። እግዚአብሔር እናቶች አይፈሩ፣ አባቶች አይፈሩ። አንፈር፣ እግዚአብሔር በልጆቻችን አንፈር። ለኢየሱስ ሰጠናቸው። ልጆቻችን ለኢየሱስ ሰጠናቸው። ሴቶች ልጆቻችን ለኢየሱስ ሰጠን፣ ወንድ ልጆቻችን ለኢየሱስ ሰጠን። እግዚአብሔር ደግሞ እናደንቅሃለን። ስለ ወጣቶቻችን እንባርካለን። እግዚአብሔር ስምህ ይባረክ። አንተን የሚያውቁ ለአንተ የሚቆሙ አንተን የሚያስቀድሙ አንተ የገባሃቸው ወጣቶች ስላሉ ስምህ ይባረክ፣ ይብዛላቸው፣ ዘመናቸው ይባረክ። እኔም እንባርካቸዋለሁ። ፓስተር አንበስ እንደባረካቸው በኢየሱስ ስም ዘመናቸው ይባረክ፣ ትዳራቸው ይባረክ፣ የእጆቻቸው ሥራ ይባረክ፣ ነገራቸው ይባረክ። ለፍሬ ይሁኑ፣ በዚህ ምድር ለፍሬ ይሁኑ። በኢየሱስ ስም ለፍሬ ይሁኑ። ሲወጡ ለፍሬ ይሁኑ፣ ሲገቡ ለፍሬ ይሁኑ። በኢየሱስ ስም በሞገስ ይውጡ፣ በሞገስ ይግቡ። እናመሰግንሃለን፣ እናደንቅሃለን። ስለነበረን ጊዜ ስምህ ይባረክ። የሚሰበሰበውን መባ ባርክ። የሚሰጡ እጆች ይባረኩ። እግዚአብሔር ሊሰጡ እየወደዱ ያላገኙትን ባርካቸው። የሕዝብ ጤና፣ ሰላም፣ እረፍት ይባረክ።